አንተስ? እኔ ስሜ ግርማ ነው። ግርማ ገቢሳ ወራንጀ። ከየት ነው? ከኦሮሚያ ክልል። ግርማ አቤት። ከመጣህ ምን ያህል ጊዜ ነው ውትድርና ተቀላቀል? ስንት አመት ሆኗል? ጊዜ ቅርብ ነው ግን ሚሊሻ አስገድቶ በግድ ኖ ስንት አመት ነው? አንተ ብዙ ጊዜ እንደቆየህ ሰምቻለሁ። ስንት አመት ነው ከጀመርክ? እኔ 2 አመት ነው። 2 አመት? አልቀነሰም አልጨመረም። በቃ 2 አመት ነው። 2 አመት ምንሻ የሚያስገድድበት እንትንም የለም ግዳጅም አልነበረም። በዛን ሰዓት ምንሻም አልነበረም አለ። ይሁንሽ ችግር የለውም። እና እንዴት አየው ፋኖ? እንዴት አየው? አቅሙ እንዴት አየው? አይ ፋኖ በጣም ምርጥ ነው። ትናንትና ራሱ በጣም ምርጥ ነው። አንከባከበን እራዳ በልተን ማግኘታ ቦታ ራሱ ቦታ ምርጥ ቦታ ነው ማለት አደረ። ከዛ ምርጥ ነው፣ በጣም ምርጥ ነው። ተመችቷቸዋል? አዎ። ፋኖ አይቆርጥም አይፈልጥም አይደል? አዎ። ከያዘ በቃ እጅ ከሰጠ መያዝ ብቻ ነው። አዎ መያዝ ብቻ፣ መንከባከብ ነው። አዎ መንከባከብ። ስቲል ጫማችሁ ሁሉ የታየ ነው በደንብ። አዎ ያው በጣም ጥሩ። እሺ አንተስ? ስም አለ በል። ማቴዎስ ዳርቻ። ማቴዎስ ዳርቻ። ከየት ነው? ደቡብ ነው። ከመጣ ምን ያህል ጊዜ ሆኗል? ከመጣ 9ኛ ወር ነው። ኦኬ። እና ፈልገው ነው የመጣ ወይስ አፍሰን? አፍሳ ነው አዲስ አበባ ላይ። እንዴት አፈሱ? እኔ ስራ ለብለው ሚሊሻ መጥተው በቃ አስገቡ ነው። እና ለምን አትሾልኩም ታዲያ? የሾለካችሁ ለምን አትሄዱም? ለምን ታልቃላችሁ? እና የሾልኩ አስገድዶ ነው ደጀ ስልክ የለም ሁሉ ነገር ጠርነው አስገድዶ ነው አስቀምጦት። በጣም ጥሩ። ፋኖ እንዴት አያችሁት? ፋኖ ምርጥ ነው። ምርጥ ነው። ምርጥ ነው። እንዴት? ምንድነው ምርጥነቱ? እጅ ከሰጠም አይነካም። አመጥተው ራስ አዝበልተው አስጠጥተው ጁስ ገዝተው ብዙ አከባከቡ ነው አመጡት። በጣም ጥሩ። እሺ አንተስ ማን ልበል ስምህ? ድርባ ዳቢ። ድርባ ዳቢ ይባላል። ድርባ ዳቢ። ማን? ድርባ። ስምህ? ሀገር የት ነው? ኦሮሚያ ነው፣ ከአዲስ አበባ። ኦኬ። እሺ ከመጣህ ምን ያህል ጊዜ ነው? 7ኛ ወር ነው። እሺ እንደዛ ከሆነ 7 ወር ከሆነ እና ይሄን ትግል እንዴት አየው? በአገዛዙ በኩል ያለውን እንዴት ነው? አምናችሁበት ነው ወይስ አታምኑበት ነው የምትታገሩት? አራ አምነን አይደለም ወደን አይደለም። እኛ በግዳጅ ከአዲስ አበባ ላይ ፖሊስን ጫወት ከፖል ቤት 2 ሰው ሆነን ተይዘን መጣን። ከዛ መጡን የኛ ከቀበሌ ላይ አስገቡን። ከዛ ተጨነን ወደ ብር ሸለቆ መጣን። ከዛ ነው ተጨነን ወደ ለምን እየሾለካችሁ አትሄዱም ታዲያ? ከምትሞቱ እንደዚህ ጠበቃ እዚህ ሌሊት ለምን አትሾልኩም? አጠፉ መንገድ አናውቅም። ወዴት ነው የምንሄደው? እዚህ ጎጃም ላይ ትንሽ እዛ ፋኖ እንዴት አየውሽ? አሪፍ ነው ፋኖ። እንደምለው ይችላል እንደምለው አይደለም። ይችላል? አዎ ኦኬ። እንደምለው አይደለም። እነሱ ግን ይገላል ምን ይላል እንደሱ ነው ታይና አላየንም እስካሁን። ኦኬ። እሺ አንተስ ማን ነበር ስም? አብርሃም በየነ። አብርሃም በየነ። ከየት ነው? ከደቡብ። ደቡብ። እሺ ምን ያህል ጊዜ ነው ወደ ውትድርነት ከተቀላቀለ? 3 ወር ነው ብኛ። 4 ዋሽ 3 ወር ብቻ? 43ኛ ዙር። አዎ እሱ። እና እንዴት አየው? እንዴት ነው አላማውን አምነህበት ነው ወይስ ተገደህ? አረ እኔ ተገድጄ ነው መጣው። ተገድጄ? አዎ። የአብይ ስርዓት እንዴት ነው? የአብይ ስራ በጣም የሚገርም ነው። አረ በደምብ ድምጽ አይሰማም። ስርዓቱ እንዴት ነው የሱ? ስርዓቱማ ያው እንደዚህ አገድዶ ምናምን ያመጣል እንጂ ስርዓቱ ሰው ሄዳለሁ ብሎ አይደለም ወጥተህ ነው እኮ። አሁን ያለበት ተቋሙ ያለበት አቋም እንዴት ነው ስታየው ከፋኖ ጋር ስታነጻጽረው? ኧረ አንድ አይሆንም። አንድ አይገናኝም። አይገናኝም? ማን እንዴት ውጊያው እንዴት ነው ልዩነቱ? ውጊያውም ይለያል፣ በጣም ይለያል። ይለያል? ፋኖ ይችላል አይደል? ማነው ስም አንተስ? ኩምሳ። ከየት ነው? ኦሮሚያ። እና እንዴት አየው ፋኖን? አሪፍ ነው። እሺ ከመጣ ምን ያህል ጊዜ ነው? 7 ወር ነው። አትዋሽ እባክህ። 7 ወር ብቻ? ሁላችሁም 7 ወር ምናምን? አንድ ዙር ነው። ከአንድ መሰልጠኛ ነው። እሺ ተገደን የመጣው? እና ስርዓቱ እንዴት ነው? የአብይ ስርዓት ወይም የዚህ መንግስት ያለበት ተቋሙ ያለበት አቋም እና የፋኖን ተቋም ስታየው ልዩነቱ እንዴት ነው? እናንተ ነው የሚበልጠው እንጂ አብይ ደግሞ የአብይ ደግሞ በግዴታ እየሰራ ነው እንጂ እኛ በፍላጎት አይደለም። ከዚህ በኋላ አሁን ከሀገር ብትሄድ ምንድን ነው የምታደርገው? አላ ስራ ወይ ተማሪ ተምራለሁ እንጂ እማራለሁ። እዚህ ገብ ታዲያ ለምንድን ነው እናንተ ማለት
አማራ ላይ ፎከስ አድርጋችሁ በትኩረት አማራን የምትጨፈጭፉ ለምንድን ነው? እኛ በግዴታ አንድ ብሔር ብቻ የምትጨፈጭፉት ለምንድን ነው? እኛ በግዴታ ነው እንጂ በፍላጎት አይደለም። ሲጀምር በፍላጎት አይደለም። በግዴታ ነው እንጂ። እሺ እሺ። አንተስ ማን ነው ስም? አንዋር። ከየት ነው? ጅማ ኦሮሚያ ማለት ነው። ከመጣ ምን ያህል ጊዜ ነው? ከመጣ 3 ወር ቆይቷል። አመጣጥ እንዴት ነው? አመጣጥ በጣም ነው በጣም እኮ ተገደ ነው ወይስ ፈልገህ ነው የመጣው? ፈልገህ አይደለም ቤት ነው እኔን ያዘት። እና እንዴት ነው ታዲያ አሁን ስታየው የፋኖና መከላከያን ስታየው እንዴት ነው? የአብይን ስርዓትና የዚህን የፋኖን ስርዓት አይገናኝም። እንዴት ልዩነቱ ምንድነው? በውጋ ፋኖ ነው የሚበልጡት ፋኖ ነው የሚበልጡት በውጋ። ኦኬ። እና አሁን እንትኑንስ እንክብካቤያችንስ እንዴት አያችሁት? እጅ ስትሰጡ ተመታችኋል? እርቧችኋል? ጠምቷችኋል? ወይስ የተጎዳችሁት ነገር አለ? እንክብካቤ አለ? በደንብ እንክብካቤ አለ። ጫማን ተሰጥቷል። ምግብም በተያደረና በጣም ደስ ይላል። በጣም ጥሩ። እሺ አንተስ ማን ነው ስም? ዱጉና 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 ህንተላ ዱጉና ህንተላ ዱጉና ህንተላ 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 ከየት ነው? ከደቡብ ከደቡብ። ከመጣ ወታደር ከተቀላቀልክ ምን ያህል ጊዜ ነው? 2 ዓመት 2 ዓመት። ኦኬ። እና ታዲያ 2 ዓመት ከሆነ በተቋሙ ባሳለፍከው ጊዜ ውስጥ ምን አይነት ስርዓቱ እንዴት ነው? እዛ ስታየው እዚህ ያለው ስርዓት እንዴት ነው? ስርዓቱ ነው ያየው። ስርዓቱ እኔ 3 ጊዜ ታስሬ ነው ወጣሁት። ይከዳው ማለት መክዳት ያስቤ ተጥርጣር 3 ጊዜ ታስሬያለሁ። ጊዜ ታስሬ በፊት ነበርኩ ሌላ ሬጂሜንት ነበርኩ። እዛ ተቀይሬ ሌላ ገባሁ። እዚህ ገብቼ አሁን እዚህ እንደገባው ነው እና ታስሬ ነው ወጣሁት ብዙ ጊዜ። እና ስርዓቱ ከዚህና ከዚህ ይለያያል፣ ልዩነት አለው አይደል? አዎ። የቱ የተሻለ ነው? ፋኖ የተኛ በጣም የፋኖ የተሻለ ነው። አመጣችሁ ጫማ ሰጣችሁ ምግብ በላን እጃችሁ እግራችን አጥበን ተንተን ምርጥ ባትንተን አድረናል። ምርጥ ሁኔታ ነው ያየነው። ስቲል ጫማ ላስወለቅናችሁም አይደለም? የለም በጫማችን ልብስ ነው። ጥሩ። እና አሁን ስለ አብይ ምን ትላለህ አንተ? ስለ አብይ ማስተላለፍ የምትፈልገው መልእክት ማለት ነው? አብዩ ማስተላለፍ ወይም ደግሞ አብዩ ስለ ተቋሙ ማለት ነው፣ ስለ ጓደኞች አብዩ አንድ ክሊን በመናምን አጥባ ብሎ የዳህ ልጆች ሰብስበው ይዞ መጥቶ መጨፋጨፍና ማንተን ማድረግ ነው ነው አብይ። ይሄ ዳህ ልጅ ዝም ብሎ አሁን ሰርቶም ማድረግን ፈልጎ ስራ ብሎ ከተማ ይወጣ ማምቶ ይዞ ይመጣል። እዛው ነው ጋናቁ ስንት ልጆች ሳናቅ እኮ ነው ገባን እንጂ ሳናቅ ዝም ብለን ምንም እናውቀው ነገር የለም። ግን ብሎ ስራ ትሰራላችሁ ነው ተብሎ ሚሊሻ ይዞ ይሄዳል። ሚሊሻ ደግሞ እንደወሰደ ወደ መጫን ወደ ፓትሮል ማለት እዛ መከላ መሰልጠኛ ገባ። ወደ በቃ እንትን የለውም በቃ መፍትሄ የለውም። በዛ በቃ ተቸግረን ተጨንቀን ነው እስከዛሬ ቁጭ ያለ ነው። እና ለጓደኞች ምን ትላለህ? እዛ ላሉት አዎ እዛ ተቋም ውስጥ እናንተ ራሳችሁ ማፍት ፈልገው ነው ማለት ራሳችሁ ማፍት። ቆይ አንዴ ቆይ። አንተስ? እኔ ስሜ ግርማ ነው። ግርማ ገቢሳ ወራንጀ። ከየት ነው? ከኦሮሚያ ክልል። ግርማ አቤት። ከመጣህ ምን ያህል ጊዜ ነው ውትድርና ተቀላቀል? ስንት አመት ሆኗል? ጊዜ ቅርብ ነው ግን መንሻ አስገድቶ በግድ ኖ። ስንት አመት ነው? አንተ ብዙ ጊዜ እንደቆየህ ሰምቻለሁ። ስንት አመት ነው ከጀመርክ? እኔ 2 አመት ነው። 2 አመት? አልቀነሰም አልጨመረም። በቃ 2 አመት ነው። 2 አመት ምንሻ ያስገድድበት እንትንም የለም፣ ግዳጅም አልነበረም። በዛን ሰዓት ምንሻም አልነበረም አለ። ይሁንሽ ችግር የለውም። እና እንዴት አየው? ፋኖ እንዴት አየው? አቅሙ እንዴት አየው? አይ ፋኖ በጣም ምርጥ ነው። ትናንትና ራሱ በጣም ምርጥ ነው። አንከባከበን እራዳ በልተን ማኝታ ቦታ ራሱ ቦታ ምርጥ ቦታ ነው ማለት አደር። ከዛ ምርጥ ነው፣ በጣም ምርጥ ነው። ተመችቷቸዋል? አዎ። ፋኖ አይቆርጥም አይፈልጥም አይደል? አዎ። ከያዘ በቃ እጅ ከሰጠ መያዝ ብቻ ነው። አዎ መያዝ ብቻ፣ መንከባከብ ነው። አዎ መንከባከብ። ስቲል ጫማችሁ ሁሉ የታየ ነው በደንብ። አዎ ያው በጣም ጥሩ። እሺ አንተስ ስም አለበል? ማቴዎስ ዳርጫ። ከየት ነው? ደቡብ ነው። ከመጣ ምን ያህል ጊዜ ሆኗል? ከመጣ 9ኛ ወር ነው። ኦኬ። እና ፈልገው ነው የመጣ ወይስ አፍሰን? አፍሳ ነው አዲስ አበባ ነው። እንዴት አፈሱ? እኔ ስራ ለበለው ሚሊሻ መጥተው በቃ አስገቡ ነው። እና ለምን አትሾልኩም ታዲያ? የሾለካችሁ ለምን አትሄዱም? ለምን ታልቃላችሁ?
እና የሾልኮ አስገድዶ ነው ግዳጅ ስልክ የለም ሁሉ ነገር ጠርንፎ አስገድዶ ነው አስቀምጦት። በጣም ጥሩ። ፋኖ እንዴት አያችሁት? ፋኖ ምርጥ ነው። ምርጥ ነው። እንዴት ምንድን ነው ምርጥነቱ? እጅ ከሰጠም አይነካም። አመጥተው ራስ አዝበልተው አስጠጥተው ጁስ ገዝተው ብዙ አከባከብ ነው አመጡት። በጣም ጥሩ። እሺ አንተስ ማን ልበል ስምህ? ድርባ ዳቢ ማን? ድርባ ስምህ? ሀገር የት ነው? ኦሮሚያ ነው፣ አዲስ አበባ። ኦኬ እሺ። ከመጣህ ምን ያህል ጊዜ ነው? 7ኛ ወር ነው። እሺ እንደዛ ከሆነ 7 ወር ከሆነ እና ይሄን ትግል እንዴት አየው? በአገዛዙ በኩል ያለውን እንዴት ነው? አምናችሁበት ነው ወይስ አታምኑበት ነው የምትታገሩት? አራ አምነን አይደለም ወደን አይደለም። እኛ በግዳጅ ከአዲስ አበባ ላይ ፖሊስ እንጫወት ከፖል ቤት 2 ሰው ሆነን ተይዘን መጣን። ከዛ መጡን የኛ ከቀበሌ ላይ አስገቡን። ከዛ ተጨነን ወደ ብር ሸለቆ መጣን። ከዛ ነው ተጨነን ወደ ለምን እየሾለካችሁ አትሄዱም ታዲያ? ከምትሞቱ እንደዚህ ጠበቃ እዚህ ሌሊት ለምን አትሾልኩም? አጠፉ መንገድ አናውቅም። ወዴት ነው የምንሄደው? እዚህ ጎጃም ላይ ትንሽ እዛ ፋኖ እንዴት አየሁሽ? አሪፍ ነው ፋኖ እንደምለው ይችላል እንደምለው አይደለም ይችላል። አዎ ኦኬ እንደምለው አይደለም። እነሱ ግን ይገላል ምን ይላል እንደሱ ነው ታይታና አላየንም እስካሁን። ኦኬ እሺ አንተስ ማን ነበር ስም? አብርሃም በየነ። አብርሃም በየነ ከየት ነው? ከደቡብ። ደቡብ። እሺ ምን ያህል ጊዜ ነው ወደ ውትድርነት ከተቀላቀለ? 3 ወር ነው ብኝ። 4 ዋሽ 3 ወር ብቻ 43ኛ ዙር። እና እንዴት አየው? እንዴት ነው አላማውን አምነህበት ነው ወይስ ተገደም? አረ እኔ ተገድጄ ነው መጣው። ተገድጄ? የአብይ ስርዓት እንዴት ነው? የአብይ ስራ በጣም የሚገርም ነው። አረ በደምብ ድምጽ አይሰማም። ስርዓቱ እንዴት ነው? እሱ ስርዓቱማ ያው እንደዚህ አገድዶ ምናምን ያመጣል እንጂ ስርዓቱ ሰው ሄዳለሁ ብሎ አይደለም ወጥቶ ነው እኮ። አሁን ያለበት ተቋሙ ያለበት አቋም እንዴት ነው ስታየው? ከፋኖ ጋር ስታነጻጽረው? አረ አንድ አይሆንም። አንድ አይገናኝም። ማን እንዴት ውጊያው እንዴት ነው ልዩነቱ? ውጊያውም ይለያል፣ በጣም ይለያል። ፋኖ ይችላል አይደል? ማነው ስም አንተስ? ኩምሳ። ከየት ነው? ኦሮሚያ። እና እንዴት አየው ፋኖን? አሪፍ ነው። እሺ ከመጣ ምን ያህል ጊዜ ነው? 7 ወር ነው። አትዋሽ እባክህ። 7 ወር ብቻ ሁላችሁም 7 ወር ምናምን? አንድ ዙር ነው ከአንድ መሰልጠኛ ነው። እሺ ተገደን የመጣው እና ስርዓቱ እንዴት ነው? የአብይ ስርዓት ወይም የዚህ መንግስት ያለበት ተቋሙ ያለበት አቋም እና የፋኖን ተቋም ስታየው ልዩነቱ እንዴት ነው? እናንተ ነው የሚበልጠው እንጂ አብይ የአብይ ደግሞ በግዴታ እየሰራ ነው እንጂ እኛ በፍላጎት አይደለም። ከዚህ በኋላ አሁን ከሀገር ብትሄድ ምንድን ነው የምታደርገው? አላ ስራ ወይ ተማሪ ተምራለሁ እንጂ እማራለሁ። እዚህ ገባ። ታዲያ ለምንድን ነው እናንተ ማለት አማራ ላይ ፎከስ አድርጋችሁ በትኩረት አማራን የምትጨፈጭፉ ለምንድን ነው? እኛ በግዴታ አንድ ብሔር ብቻ የምትጨፈጭፉት ለምንድን ነው? እኛ በግዴታ ነው እንጂ በፍላጎት አይደለም። ሲጀምር በፍላጎት አይደለም። በግዴታ ነው እንጂ። እሺ አንተስ ማን ነው ስም? አንዋር። ከየት ነው? ጅማ ኦሮሚያ ማለት ነው። ከመጣ ምን ያህል ጊዜ ነው? ከመጣ 3 ወር ቆይቷል። አመጣጥ እንዴት ነው? አመጣጥ በቀማ ነው። በቀማ እኮ ተገደህ ነው ወይስ ፈልገህ ነው የመጣው? ፈልገህ አይደለም። ፖል ቤት ነው እኔን ያዘት። እና እንዴት ነው ታዲያ አሁን ስታየው ፋኖና መከላከያን ስታየው እንዴት ነው? የአብይን ስርዓትና የዚህን የፋኖን ስርዓት አይገናኝም። እንዴት ልዩነቱ ምንድነው? በውጋ ፋኖ ነው የሚበልጡት። ፋኖ ነው የሚበልጡት በውጋ። ኦኬ። እና አሁን እንትኑንስ እንክብካቤያችንስ እንዴት አያችሁት? እጅ ስትሰጡ ተመታችኋል? እርቧችኋል? ጠምቷችኋል? ወይስ የተጎዳችሁት ነገር አለ? እንክብካቤ አለ? በደንብ እንክብካቤ አለ። ጫማን ተሰጥቷል። ምግቡን በተያደረነ በጣም ደስ ይላል። በጣም ጥሩ። እሺ አንተስ ማን ነው ስም? ዱጉና 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 ህንተላ ዱጉና ህንተላ ዱጉና ህንተላ 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 ከየት ነው? ከደቡብ
ከደቡብ ከመጣ ወታደር ከተቀላቀልክ ምን ያህል ጊዜ ነው? 2 ዓመት 2 ዓመት። ኦኬ። እና ታዲያ 2 ዓመት ከሆነ በተቋሙ ባሳለፍከው ጊዜ ውስጥ ምን አይነት ስርዓቱ እንዴት ነው? እዛ ስታየው እዚህ ያለው ስርዓት እንዴት ነው? ስርዓቱ ነው ያየው። ስርዓቱ እኔ 3 ጊዜ ታስሬ ነው ወጣሁት። ይከዳው ማለት መክዳት ያስቤ ተጥርጣር 3 ጊዜ ታስራለሁ። ጊዜ ታስር በፊት ነበርኩ ሌላ ሬጂሜንት ነበርኩ። እዛ ተቀይሬ ሌላ ገባ። እዚህ ገብቼ አሁን እዚህ እንደገባው ነው እና ታስሬ ነው ወጣሁት ብዙ ጊዜ። እና ስርዓቱ ከዚህና ከዚህ ይለያያል፣ ልዩነት አለው አይደል? አዎ። የቱ የተሻለ ነው? ፋኖ የተኛ በጣም የፋኖ የተሻለ ነው። አመጣችሁን ጫማ ሰጣችሁ ምግብ በላን እጃችሁ እግራችሁን አጥበን ተንተን ምርጥ በተንተን አድረናል። ምርጥ ሁኔታ ነው ያየነው። እስቲል ጫማ ላስወለቅናችሁም አይደለም? የለም በጫማችን ልብስ ነው ነው። ጥሩ። እና አሁን ስለ አብይ ምን ትላለህ አንተ? ስለ አብይ ማስተላለፍ የምትፈልገው መልእክት ማለት ነው? አብዩ ማስተላለፍ ወይም ደግሞ አብዩ ስለ ተቋሙ ማለት ነው፣ ስለ ጓደኞች አብዩ አንድ ክሊን በምናምን አጥባ ብሎ የዳህ ልጆች ሰብስበው ይዞ መጥቶ መጨፋጨፍና ማንተን ማድረግ ነው ነው አብይ የዳህ ልጅ ዝም ብሎ አሁን ሰርቶም ማድረግን ፈልጎ ስራ ብሎ ከተማ ይወጣ ማምቶ ይዞ ይመጣል። እዛው ነው ጋማና ቁብ ስንት ልጆች ሳናቅ እኮ ነው ገባነው እንጂ ሳናቅ ዝም ብለን ምንም እናውቀው ነገር የለም። ግን ብሎ ስራ ትሰራላችሁ ነው ተብሎ ሚሊሻ ይዞ ይሄዳል። ሚሊሻ ደግሞ እንደወሰደ ወደ መጫን ነው ወደ ፓትሮል ማለት እዛ መከላ መሰልጠኛ ገባ። ወደ በቃ እንትን የለም በቃ መፍትሄ የለም። በዛ በቃ ተቸግረን ተጨንቀን ነው እስከ ዛሬ ቁጭን አለ ነው እና ለጓደኞች ምን ትላለህ? እዛ ላሉት አዎ እዛ ተቋም ውስጥ ራሳችሁ ማፍት ፈልገው ነው ማለት ቆይ አንዴ ቆይ